እግዚአብሔር ለዘላለም ይባረክ። አትሰግጡ፣ ገገማ አትሁኑ፣ ጅል አትሁኑ፣ አትሳደቡ፣ ከሰውነት ተርታ አትውረዱ። እግዚአብሔር ካስቀመጠላችሁ ይሄ ሰው ከሚባለው ተርታ አትውረዱ። ሰው ከሚባለው ደረጃ አትውረዱ። ወደ እንስሳነት ባህሪ አትቀየሩ። ምክንያቱም እናንተ አይምሮ ለማገናዘብ ለማሰብ የተሰጣችሁ አይምሮ አለ። ምክንያቱም እናንተ ከእንስሳት እናንተ ከተሳዳቢዎች ትለያላችሁ። እናንተ ከረጋሚዎች ትለያላችሁ። እናንተ የእግዚአብሔርን ወንጌል የያዛችሁ አትሰግጡ። አዶናይ ስማኝ፣ አትሰግጡ እያልኩ ነው። አትሰግጡ። ምክንያቱም ምን አለ መሰለኝ፣ እግዚአብሔር አምላክ አብርሃምን በምድረ በዳ ላይ ካልጣለ፣ ይስሐቅን ካልጣለ፣ ያዕቆብን ከረዳው፣ የይስሐቅን ጉድጓድ ጠላቶች ሲደፍኑ እግዚአብሔር መጥቶ ከፍቶ ጠላቶችን ካስጠነቀቀ፣ ያዕቆብን እግዚአብሔር አውጥቶ ከባረከው፣ ላባን እንዳትነካ ብሎ ከነካው፣ እስራኤልን በምድረ በዳ ላይ ከመራው፣ ይኸውልህ መስፍንን ልጁን ቤተሰቡን ወንጌልን የሚያገለግለውን የሚያስርብበት ምንም ምክንያት የለውም። ስለዚህ አትውረዱ፣ ከሰውነት ተርታ አትውረዱ። እግዚአብሔር ካከበራችሁ አትውረዱ። ክቡር የሆናችሁ ሰው ናችሁ። በቀራንዮ መስቀል ላይ ደም የተከፈለላችሁ እርካሽ አይደላችሁ። የአጋንንት ልጅ አይደላችሁ። አጋንንት የማይጫወትባችሁ፣ እርቃናችሁን የማትሄዱ፣ እርቃናችሁን የማታብዱ፣ አብኖርማል ያልሆናችሁ ሰዎች ናችሁ እናንተ። ምክንያቱም የክርስቶስን ወንጌል የያዛችሁ። የደብተራ ልጅ ሊሰግጥ ይችላል። የጨለማ ልጅ ሊሰግጥ ይችላል። የዚህ ዓለም ሲስተም ልጅ ሊሰግጥ ይችላል። የአጋንንት ልጅ ብዙ ነገር ሊናገር ይችላል ከአፉ የሚተፍ። ምክንያቱም አባታቸው ዲያብሎስም ክፉ ነበረ፣ ልጆቹም እንደዛው ናቸው። የተወለደ ልጅ ብዙ ፓርቱን ከአባቱና ከቤተሰቡ የሚወርሰው ነገር አለ። የሌባ ልጅ ሌባ ነው የሚሆነው። የጎበዝ ልጅ ጎበዝ ነው። የወንጌል አገልጋይ ልጅ ተምሮ ካደገ የወንጌል አገልጋይ ነው። የዘፋኝ ልጅ ዘፋኝ ነው የሚሆነው። ስለዚህ የእግዚአብሔር ልጆች ነውር ባለበት ቦታ ላይ አይቀመጡ፣ እድፋም ባለበት ቦታ ላይ አይቀመጡ። ክብር ነው የሚገባቸው። ምክንያቱም አባታቸው እግዚአብሔር የከበረ ነው።